ብስለት እኮ ክፍል ባስቆጠር አይደለም መሀይብ ነሽሽ ቆይ ለምን አትተኝም አንቺ ግን አሁን ናታን ካንቺ ጋር እንዴ በቃ ነው ፍጭኝ እንዴ ከኔ ጋር አይደለም ከኔ ጋር ቢሆን ልቧንቺ ጋር ነው ያለው እና አውጥቼ ልስጥሽ ሰምኛለሽ ናታን የኔ መሆን የሚችለው ሁለታችሁ ምን በለቃሽ ትወጡ ነው እስከዛሬ ብቻዬ ነበር አሁን አብራኝ የምትወጣ ጓደኛ አገኘው ማለት ነው ደግሞ ማናት አብራኝ የምትባረረው እናሽ ኬት እንዳረገዝች እንኳን ማታውቀው ያቺ ነፈስ ሰላምና አንቺ ከዚህ በለቃሽ ትወጣላችሁ ይኸውልሽ አቢጌል እኔ ራሴን ወክዬ ነው የምናገረው በቃ ከዚህ ቤት አልወጣም ምንድነው አንቺ ቆይ ለፍስፍስ ነው እንደፈለግሽኝ እየገባሽ አይደለም ቀም እነዚህ ቤት ከሰላም ጋር የምትሰሩት ለምን ሁሉ ጊዜ ከሷ ጋር አብራችሁ የምትመካከሩት አረ ኤቢ ስለፈጠረሽ በእናትሽ እኔ ህይወቴ እንደገለባ የቀለለ ነው አንቺ ግን ውስብስብስብስብ እያደረግሽብኝ ሰላም እውነተኛ የልጇን አባት ስለማታውቀው አንቺ ደግሞ ከሌላ ቦታ ወንድ ጋር ሲል ታምጭላት ነው እና ደግሞ በምትኮ አንቺና ናታን ልታግባባችሁ ነው እና በዛ ላይ ተስማማችሁት የኔ ናት በቃ ነገርኩሻ በቃ ተኝ እንዳትከተኝ ልሂድበት አጨረስኩም የት ነው የምትሄጂው አንቺ ሰላም እንደምን አላችሁ ውድ የዳጣ ድራማ ተከታታዮች ዳጣ ድራማ የሚገርም ነገር ማሳየቱን እንደቀጠለ ነው ውድ ቤተሰቦች ኤቢ ሌላ ታሪክ ውስጥ ገብታለች ዳጣም ሌላ ታሪክ ውስጥ ገብታለች ማንንም እየሰማች አይደለችም በፊት እንግዲህ ዳጣ ኤቢን ስታከብሮና ለኤቢ ስትፈራ ነበር አሁን ግን ለኤቢ ምንም አይነት ፍርሃት እያሰየች አይደለችም ዳጣ በጣም ከባድ ሆናለች ደፋር ሆናለች ኤቢን አሁን ምንም እንዳልተፈጠረ አርጋ በርግጥ ኤቢ ሰምታለች እሱም እንግዲህ ምንድነው እሱ ያሰማችው ሰላምና ዳጣ እንደተመካከሩና ሰላም ደግሞ ከውጭ አርግዛ እንደመጣች አርጋ እዛ ቤት እንድታስተዋውቅና ከኤቢ ጋር እንድታስተዋውቅ ነበር ስመካከሩ የነበሩት ነገር ይሄን ነገር ደግሞ ኤቢ ሰምታለች አሁን ኤቢ ያደረገች ያለችው ነገር ምንድነው ያለው ነገር ሪያሊቲውን እና ዳጣ አሁን በጣም በከባድ ነው ተነሳችው ማንንም እየሰማች አይደለችም የኤቢ ሐሳብ ደግሞ ምንድነው ኤቢን ሰላምን ከዛ ቤት ዳጣንም ጭምር ከዛ ቤት ለማባረር ነው ሐሳቧ ይሄ ነገር በምንም ታሪክ ምሳካላት አይመስልኝም አሁን ግን የሰላም ጉድ ስለወጣ የሰላም ምስጥር ላይ ስለደረሰችበት ምናልባት ሰላምን ልታስፈራራት ትችላለች ይሄ ነገር በጣም ከባድ ነገር ነው ውድ ቤተሰቦች ይሄን ሪያሊቲውን እንግዲህ አቢጌል አውጥታ ለዛ ለደረጀም ለማርታም ካጫወተችው በሰላም ላይ ያላቸውን እምነት ያነሳሉ ማለት ነው ይሄ ነገር ደግሞ በጣም ከባድ ነው ዳጣም ብትሆን መተማመንን እዛ ቤት አሁን እዛ ቤት ዳጣ ከማንም በላይ ታማኝና ደረጀም ይሁን ማርታም በጣም ነው የምትተማመኑባት ይሄን እምነቷን ታጣለች ማለት ነው ይሄ በጣም ከባድ ነገር ነው አሁን የሰላም ነገር ሁሉ በአቢጌል እጅ ውስጥ ነው ያለው አቢጌልም ደግሞ የሷን ደካማ ጎኗን ለማግኘት ቀን ከሌት እየጣረች ትገኛለች ምንም ደከመኝ ሰለችን ሳትል የሰላምን ደካማ ጎን የዳጣንም ደካማ ጎን ለማግኘት እየጣረች ትገኛለች አሁን ግን ያገኘች ተመስላለች ውድ ቤተሰቦች እስኪ እንዴት አያችሁት ምን ትላላችሁ በዚህ ዙሪያ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች ይሄን ድራማ እየተከታተላችሁት ይሄን ቻናል ሰብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሰብስክራይብ ያደረጋችሁት ቤተሰብ ኮናችሁ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ለዚህ ቻናል ያላችሁን ፍቅርና ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች አሁን የሰላም ሁኔታ በጣም አሳሳቢ ደረጃ ላይ ይገኛል ይሄ ነገር እንግዲህ ከዳጣ ውጪ ማንም ሚያቋል ነበርም በፊት አሁን ግን ኤቢ በከባድ ነው የተነሳችው ደግሞ ስትፈልግ የነበረችው ነገር ነው ያገኘችው
አሁን እንግዲህ በቀጣዩ ክፍል መፈጠረው ነገር በጣም ከባድና አሳዛኝ ነገር ይሆናል ብዬ ተስፋ አደርጋለሁ። ውድ ቤተሰቦች እስኪ እናንተስ በቀጣዩ ክፍል ላይ አቢጌል ምን ታሳያለች? የሰላምን ምስጢር አውጥታ ትዘረግፋለች ወይስ በሆዷ ይዛ ሌላ ቀመር በራሷ መንገድ ትመጣለች? ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሌላው የአቢጌል ነገር እንግዲህ በባለፈው ክፍል ላይ እኔም በበኩሌ በጣም ፈርቼ ነበር ከናታን ጋር ያለውን ግንኙነት። መጨረሻ ላይ ግን ናታን በሚገርም ሁኔታ አሸንፏታል። በዚህ ላይ ለናታን አጨብጭብ ያለው ቤተሰቦች እስኪ የናታን ብልጠት የተመቻችሁት ሁላችሁም ይህን ቪዲዮ ላይክ አድርጋችሁት ለናታን ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። እኔ እርግጠኛ ሆኜ ከዚህ በፊትም በተደጋጋሚ ብያችሁ ነበር አቢጌል በምንም ታሪክ ናታንን አታፈቅረውም። እሷ እንግዲህ ከዳጣ ጋር ጸብ ስላላትና ከዳጣ ጋር ስለማትዋደድ ናታን ደግሞ ዳጣ ስለተመችው ከዳጣ ፍቅር ስለያዘው እሷ ሆን ብላ ነው ዳጣን ለማስቀናት ብላ ነው ቀናት ነው የያዛት እንጂ ምንም አይነት ፍቅር አልያዛትም። ይሄን ነገር እንግዲህ አሁን ገልጦታል ናታን። እሷም እንግዲህ ከዚህ በኋላ በምንም ታሪክ እሱ ላይ ናታን ላይ ደፍራ በምንም ታሪክ ደፍራ ክላሱም አትገባም፣ እሱንም ደግሞ አታስፈራርም። ከዚህ በኋላ የሚገርም ማስረጃ ነው ያዘው። ከዚህ በኋላ ምንም የማያሳስብ ማስረጃ ነው ያዘው። ውድ ቤተሰቦች በዚህ ላይ ናታን በጣም የመጨረሻ እኔ ተመችቶኛል። ከዚህ በኋላ በሚቀጥሉት ክፍል ላይ እንግዲህ ከናታን ትዕዛዝ ውጪ ምንም አይነት ናታንን የማስገደድም ሆነ የማስጨነቅ ስራ አትሰራም ብዬ ተስፋ አደርጋለሁ። ምክንያቱም ያን ነገር እንግዲህ ለቤተሰቦቿ ካሳየ በጣም መጥፎ ነገር ነው የሚፈጠረው። ውድ ቤተሰቦች ያ እንግዲህ በጣም ጊዜውም አይደለም እንደዛ ማድረጓ እንግዲህ በጣም ከባድ ነገር ነው። ስለዚህ ህይወቷ እንግዲህ አሁን በናታን እጅ ላይ ነው ያለው። ውድ ቤተሰቦች እስኪ እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው አቶ ደረጃ አሁን ከናታን አባት ጋር እያወራ ይገኛል በስልክ። ይሄ ምንድነው? ናታንን የናታን አባት እንዲያጋቡ እየጠየቀ ነው ያለው። ይሄ ምንድነው? እሱ ራሱ ከማርታ ጋር ሳያወራ አይቀርም። ውድ ቤተሰቦች ማርታ እንግዲህ ናታንና አቢጌል ብጋቡ ሙዳ ነው። ይሄ እንግዲህ በተደጋጋሚ ሰምታችሁታል። እኔ ግን በምንም ታሪክ ናታንና አቢጌል በምንም ታሪክ አይጣመሩም ነው የምላችሁ። አሁን እንግዲህ የአቢጌል ነገር ቆርጧል። ከዚህ በኋላ በምንም ሞራል ናታን ጋር ፍቅር ለመጫወት ምትቀርብ አይመስለኝም ውድ ቤተሰቦች። ምክንያቱም ሚገርም ፋይል ይዞባታል፣ ሚገርም ማስረጃ ይዞባታል። ከዚህ በኋላ እዛ ቤት እሷ ምንም ብትል ምትደመጥ አይመስለኝም ውድ ቤተሰቦች። እስኪ በድራማ ዙሪያ ላይ የተሰማችሁ ነገር ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ እየገባችሁት አስቀምጡልኝ ውድ ቤተሰቦች። ይህን ድራማ እየተከታተላችሁት ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ለዚህ ቻናልና ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። አሁን ከዳጣና ከአቢጌል ጋር ያለው ጸፍ እንደ ጦፌ ነው የሚገኘው። ይሄም እንግዲህ ምንድነው? ዳጣ ሰላምን ታገዛለች። ይሄም እንግዲህ ምንድነው እያደረገች ያለችው ነገር? ዳጣ በጣም ፍቅር ልጅ ስለሆነችና ለናታን ደግሞ በጣም ስለምትገባው ነው ሰላም አሁን ከናታንና ከዳጣ ጋር መሃል ገብታ ለማጣመር ሙከራ እያደረገች ያለችው ነገር። ቤተሰብ እስኪ ይሄን ነገር እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሰላም ያደረገችው ነገር ደግሞ ልክ ነው ወይስ ሰላም ልክ ናት ወይስ ልክ አይደለችም? ግምታችሁን ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እናም አሁን በከባዱ የተነሳው ጸብ ከበፊት ጀምሮም እንግዲህ ጸቧ ዳጣ ከዛ ቤት እንድትወጣ ነው ሐሳቧ። አቢጌል እንግዲህ ከዳጣ ጋር ምንም አይነት ጸብ የላትም ባይዝወይ። ነገር ግን ዳጣ እዛ ቤት ስለምትኖር ለመኖር ምንም አይነት ፍቃድም የላትም። ይሄም እንግዲህ ምንድነው? ዳጣን በጣም ትቀናለች ዳጣ በምታረገው ላይ ዳጣ። ምክንያቱም ዳጣ በጣም ጥሩ ሰውና ሆዷ በጣም አሪፍ ልጅ ስለሆነች ከሰው ጋርም ተግባቢ ስለሆነች በብዙ ሰው ላይ ተወዳጅ ነች። ስለዚህ እቺ ኤቢ እንግዲህ ሁላችንም እንደምናውቀው በክፋቷና በመጥፎ ስራ ብቻ ነው ኤቢን መናቃት ሁላችንም። ስለዚህ ስራዋ እንግዲህ እንድትወደድ አያረጋት። ስለዚህ አሁን እሷ እያደረገች ያለች ምንድነው?
ከዳጣ ጋር ራሷን እያወዳደረች ትገኛለች። ይሄ ነገር ግን በምንም ታሪክ ምሳካላት የሚሆንላት አይመስለኝም። ውድ ቤተሰቦች እስኪ እናንተስ ምን ትላላችሁ? ግምታችሁን፣ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ ክፍል ላይ እንግዲህ ምን ልናይ እንችላለን? አሁን ዳጣና የአቢጌል ጸብ በጣም ከባድ ደረጃ ደርሷል። ምን ልናይ እንችላለን? ይሄን ሁሉ እንግዲህ ድል ለዳጣ እያላችሁ የዳጣ አድናቂ የሆናችሁ ሁላችሁም ድል ለዳጣ እያላችሁ ዳጣ ማሸነፍ አለባት፣ ዳጣ ከዛ ቤት መውጣት የለባትም እያላችሁ ለዳጣ ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ቀጣዩ ክፍል እንግዲህ በጣም መሳጭ ነው። አሁን እየተዘጋጀ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ለብዙ ሰው እንዲደርስ ሼር